የኢትዮጵያ መዋቅራዊ መንገድ፣ አዲስ አበባ፣ መፈናቀል፣ ዲጂታል ማንነት፣ የውጭ ካፒታል እና የፌዴራል መጻኢ ዕድል እንቅልፍ ስላሳጣኝ ለእናንተ ላጋራችሁ የቀረብኩት አበበ ነኝ ከዲትሮይት ሚችጋን። ከቻላችሁ አድምጡኝ። የኢትዮጵያ የአሁኑ ብሔራዊ ምክክር በሀገሪቱ እጅግ ጥልቅ የሆኑ ግጭቶች ዙሪያ ሰፋ ያለ የፖለቲካ ስምምነት ለመፍጠር የሚደረግ ሙከራ አድርጎ ራሱን ያቀርባል። መጠኑ እጅግ ከፍተኛ ነው ጎበዝ። የብሔራዊ ምክክር ኮሚሽኑ ለሐምሌ 2026ቱ ብሔራዊ ጉባኤ በግምት 4000 5000 ተሳታፊ ዝግጅት አድርጓል። ነገር ግን የቁጥር አካታችና የፖለቲካ አካታችነት የግድ አንድና ተመሳሳይ ነገሮች አይደሉም። አንድ ስብስብ በሺዎች የሚቆጠሩ ተሳታፊዎችን ሊይዝ ቢችልም የመንግስት ስልጣን ካላቸውና በመንግስት ውሳኔዎች መዘዝ ውስጥ ለመኖር የሚደረጉት መካከል ያለው መሰረታዊ የስልጣን ለመመጣጠን ለመፍታት ሊያቅተው ይችላል። ስለዚህ ወሳኙ ጥያቄ ምን ያህል ሰዎች ተጋበዙ የሚለው ብቻ ሳይሆን እነማን መረጧቸው፣ የትኛውን የህብረተሰብ ክፍል በትክክል ይወክላሉ፣ የትኛውን ጉዳዮች እንዲሞግቱ ተፈቅዶላቸዋል እና ምክክሩ የሚያካሄዱት ተቋማት ራሳቸው ትርጉም ላለው ተጠያቂነት ተገዥ ናቸው ወይ የሚለው ነው። ይህ ልዩነት በተለይ ምክክሩ ከቀጠሉ ግጭቶች፣ መፈናቀሎች፣ በሲቪክ ምህዳር ላይ ከሚጣሉ ገደቦችና ከጥልቅ የኢኮኖሚ እኩልነት መጓደል ጋር ጎን ለጎን የሚካሄድ ወቅት እጅግ አስፈላጊ ሆኗል። ስጋቱ ምክክሩ ራሱ ህገወጥ ወይም ደግሞ ተቀባይነት የሌለው ነው የሚል አይደለም። በተቃራኒው ኢትዮጵያ እውነተኛ ምክክር በጥብቅ ያስፈልጋታል። እውነተኛ ምክክር። ስጋቱ ግን መሬትን፣ መኖሪያ ቤትን፣ ደህንነትን፣ አስተዳደርን እና የኢኮኖሚ ስልጣንን የሚነኩ ዋና ዋና ውሳኔዎች በዙሪያው አስቀድመው እየተተገበሩ ባሉት ሁኔታ ዜጎች ስለ ወደፊቱ ጊዜ እንዲወያዩ ሲጠየቁ ምክክሩ ባዶ የመሆን አደጋ አለው የሚል ነው እና እውነተኛ ብሔራዊ ምክክር ከመድረክና ከማይክሮፎን ዝግጅት የዘለለ ነገር ሊኖረው ይገባል። እኩል የፖለቲካ መሰረትን መፍጠር መቻል አለበት እያልኳችሁ ነው። ያለበለዚያ ግን ምክክሩ እውነተኛ ስምምነት ከመፍጠር ይልቅ የስምምነት መልክ ወይም ደግሞ ይስሙላ ብቻ የመሆን አደጋ ይጋለጥበታል ነው። ለምሳሌ አዲስ አበባና የፊንፊኔ ጥያቄ ከአስተዳደራዊ ክርክሩ በስተጀርባ ያለውን የግዛት ግጭት ስንመለከት የአዲስ አበባን ያህል ኢትዮጵያን ያልተፈታ ህገ መንግስታዊና የብሔራዊ ማንነት ቀውስ በግልጽ የሚያሳይ ጥያቄ ጥቂት ነው። ለብዙ ኢትዮጵያውያን አዲስ አበባ የፌዴራል ዋና ከተማ ናት። በቃ ፔሪየድ። ተቋማቶች ከሁሉም ክልልና ብሔር ብሔረሰቦች ዜጎች የሚገለገሉባት ብሔራዊ የሲቪክ ምህዳር ናት። ለኦሮሞ ብሔርተኞች ግን ከተማዋ ከፊንፊኔ ታሪካዊና ግዛታዊ ጽንሰ ሀሳብ የማይነጠል ሲሆን ከኦሮሚያ ጋር ያላት ግንኙነት እስካሁን ያልተፈታ የፖለቲካ ጥያቄ ሆኖ ቀጥሏል። ይህ የቃላት አጠቃቀም አለመስማማት ብቻ አይደለም ጎበዝ። መሬትን፣ አስተዳደርን፣ ታሪካዊ ትውስታን፣ የፖለቲካ ውክልናን፣ የኢኮኖሚ ዕድል እና በመጨረሻም የዋና ከተማዋን መጻኢ ዕድል የመቅረጽ ህጋዊ መብት ያለው ማንነት ነው የሚለውን ጥያቄ የሚመለከት ነው። ይሄንማ እናውቀዋለን እያላችሁ ነው። እሺ፣ የስነ ህዝብ ወይም ደግሞ ዲሞግራፊ ለውጥ እንደ ፖለቲካዊ ትግል አካል ተደርጎ የሚታይበት ጊዜ ያ ጥያቄ የበለጠ ትልቅ እድምታ ይኖረዋል። አዎ ሰምታችኋል። ጠቅላይ ሚኒስቴሩን ከኦሮሚያ ባለስልጣናት የተሰጡ ተባሉ መግለጫዎችን ዙሪያ ያሉ ውዝግቦችን ጨምሮ አዲስ አበባን የስነ ህዝብ ባህሪ ለመለወጥ የሚደረጉ ጥረቶችን በተመለከተ በአደባባይ የሚሰነዘሩ ክሶች አሉ። የማይካድ ነው። እንደነዚህ ያሉ ክሶች እንደ መደበኛ የመንግስት ፖሊሲ የተረጋገጡ ማስረጃዎች ተደርገው በቀጥታ መቅረብ የለባቸው። ነገር ግን በስር ያሉ የስነ ህዝብ እና የመሬት አጠቃቀም ለውጦች በግልጽ
በሚታዩበት ሁኔታ በቀላሉ ውድቅ መደረግ የለባቸውም። ስለዚህ ትክክለኛው የትንታኔ ጥያቄ መንግስት የስነ ህዝብ ምህንድስና ወይም ደግሞ ዲሞግራፊክ ኢንጂነሪንግ የማካሄድ ፍላጎት እንዳለው የሚገልጽ ሰነድ አውጥቷል ወይ ነው። ይህ የሚለው ብቻ አይደለም። ይልቁንም በአሁኑ ወቅት በተግባር እየተተረጉ ባሉት ፖሊሲዎች ምን አይነት የስነ ህዝብ የግዛት አስተዳደርና የኢኮኖሚ መዘዞች እየተፈጠሩ ነው የሚለው ነው። ይህ ልዩነት እጅግ ወሳኝ ነው። አንድ መንግስት አንድን የተወሰነ ዓላማ ሊክድ ይችላል። ነገር ግን ፖሊሲዎቹ ያንን ውጤት ሊያስከትሉ ይችላሉ። በአንጻሩ ደግሞ የታየ የስነ ህዝብ ለውጥ በራሱ መንግስት ሆን ብሎ የፈጠረው መሆኑን አያረጋግጥም። ሁለቱም አማራጮች በተናጠል ሊመረመሩ ይገባል። አደጋው በአዲስ አበባ ዙሪያ ያለው ህገ መንግስታዊ ጥያቄ በፖለቲካዊ መንገድ መደራደሪያ መሆኑ ቀርቶ በመሬት ባለቤትነት፣ በድጋሚ ልማት፣ በመፈናቀል፣ በስደት፣ በኢንቨስትመንትና በአስተዳደራዊ መልሶ ማደራጀት አማካኝነት በተዘዋዋሪ መንገድ የሚወሰንበት ደረጃ ላይ ኢትዮጵያ ልትደርስ መቻሏ ነው። ይህ ደግሞ የፖለቲካ ክርክርን ወደ ተጠናቀቀ እውነታውም ደግሞ ፌት አኮምፕላይ ይለውጠዋል። እና ሌላው ማየት የምትችሉ ደግሞ የኮሪደር ልማት፣ ዘመናዊነት፣ መፈናቀልና የአዲስቷ ከተማ ባለቤት ማን ነው የሚለው ጥያቄ ጋር ስናያይዘው የዚህ ሽግግር እጅግ ግልጽ መግለጫ የአዲስ አበባ ኮሪደር ልማት ፕሮጀክት ነው። መገለጫው ይሄ ነው። በቃ መንግስት የኮሪደር ልማትን እንደ ዘመናዊነት ያቀርበዋል። የተሻሻለ ትራንስፖርት መሰረተ ልማት፣ የህዝብ መናፈሻ፣ መብረቅረቂያ ቦታዎች፣ ውበትና የኢኮኖሚ እድገት አድርጎ ያቀርበዋል። እነዚህ ዓላማዎች በራሳቸው የምንቃወማቸው አይደሉም። ኢትዮጵያ መሰረተ ልማት ያስፈልጋታል። አዲስ አበባም ከፍተኛ የልማት ፍላጎቶች አሏት። ችግሩ የሚጀምረው ግን ዘመናዊነት መኖሪያ ቤቶችና በዛ ቤታቸው እና መተዳደሪያቸው በዚያ በሚለማው መሬት ላይ ያሉ ለነበሩ ሰዎች በቂ ጥበቃ ሳይደረግ ከመፈናቀል ጋር የማይነጣጠል ሲሆን ነው። እንግዲህ ይህ አሁን ዝም ብሎ ክስ ብቻ አይደለም ወገን፣ ያየነው የሰማነው ነው። አምነስቲ ኢንተርናሽናል በአዲስ አበባ እና በሌሎች የኢትዮጵያ ከተሞች ከኮሪደር ልማት ፕሮጀክት ጋር የተያያዙ የሺዎች የሚቆጠሩ በግዴታ ማፈናቀል ድርጊቶችን የሰነደ ሲሆን የሰብአዊ መብት ጥበቃና ውጤታማ መፍትሄዎች እስኪዘረጉ ድረስ ፕሮጀክቱ እንዲቆም ጠይቋል። አልጠየቀም? በተመሳሳይ ሁኔታ ገለልተኛ የኢትዮጵያ ጋዜጠኝነት ዘገባዎች ደግሞ ማፍረስን፣ ካሳንና መፈናቀልን በተመለከተ ያሉ ውዝግቦችን፣ የታሪካዊ የአዲስ አበባ አካባቢዎች መውደምን ጨምሮ ሰንደዋል። ይህ ከስነ ህንፃ ጥበብ የዘለለ መሰረታዊ ጥያቄ ይፈጥራል እያልኳችሁ ነው። አንድ የቆየ ሰፈር ፈርሶ በከፍተኛ ደረጃ ውድ በሆነ የከተማ አካባቢ ሲተካ በዚያ ምክንያት የመጣው የመሬት ዋጋ መጨመር ተጠቃሚ የሚሆነው ማን ነው? ነባሮቹ ነዋሪዎች ተነስተው አዲስ የለማው መሬት ከጊዜ ወደ ጊዜ ዋጋው እየጨመረና ለተራው ዜጋ የማይደረስበት ወይም ደግሞ እንደዛ ሲሆን ዘመናዊነት የከተማ ሀብትን ዝም ብሎ ከመፍጠር ይልቅ ሀብትን የማዛወሪያ ስልት ሊሆን ይችላል ብዬ ነው የማስበው። የስነ ህዝብ ወይም ደግሞ ዲሞግራፊ ትንታኔ አስፈላጊ የሚሆነው እዚህ ላይ ነው ማለት ነው። የተወሰኑ ማህበረሰቦች ያለ አግባብ መፈናቀላቸው በቂ ካሳ ማግኘታቸውን ተመልሰው ለመኖር አቅም እንዳላቸውና በመጨረሻም አዲስ ውድ ንብረት ማን እንደሚያገኘው ወይም እንደማያገኘው ለመመርመር ግልጽ የሆነ የብሔር ማስተር ፕላን መኖሩ ማረጋገጥ ደግሞ ግድ አያስፈልግም። በአይን የሚታየው ቅድመ ተከተል በጥንቃቄ ሊመረመር ይገባል። ማፍረስ፣ ማፈናቀል፣ ካሳ መልሶ ማልማት፣ የመሬት ዋጋ መጨመር፣ አዲስ ባለቤትና ይዞታ እያለ ያ
ቅደም ተከተል ዝቅተኛ ገቢ ያላቸውን ታሪካዊ ማህበረሰቦች በስልታዊ መንገድ የሚያስወግድና በሀብታም ነዋሪዎች፣ በድርጅቶች፣ በባለ ሀብቶች ወይም ደግሞ ከፖለቲካ ጋር ግንኙነት ባላቸው አካላት የሚተካ ከሆነ የመንግስት ዓላማ ምን ይሁን? ምን ውጤቱ ጥልቅ የስነ ህዝብና የማህበረ ኢኮኖሚ ለውጥ ነው። ለዚህ ነው ጥያቄው አዲስ አበባ ይበልጥ ውብ የሆነች ነው ወይስ አይደለም ወደሚለው ብቻ መውረድ የሌለበት። ጥያቄው ውብ ለምን? ዋጋው የሚቀመስ ለማን? የማን ባለቤትነት እና በማን ኪሳራ የሚለው ነው ጎበዝ። እና በኢትዮጵያ ውስጥ ያለውን የኢትዮጵያ አዲሱ ንብረት ባለቤትነት ስርዓትና ዜግነት ወደ ኢኮኖሚያዊ ማጣሪያ የመቀየር አደጋ እያየን ነው። ኢትዮጵያ በነዋሪነት መኖሪያ ቤቶች የውጭ ዜጎች ባለቤትነት ዙሪያ ያለውን ህጋዊ ማዕቀፍ መለወጥ ጀምራለች። አዋጅ ቁጥር 1388 2025 እውነተኛ እና ትልቅ የፖሊሲ ለውጥን የሚያሳይ ነው። የውጭ ሀገር ዜጎች በኢትዮጵያ ውስጥ የመኖሪያ ቤቶችን ማግኘት የሚችሉበት ማዕቀፍ ይዘረጋል። አንዳንድ ሁለተኛ ደረጃ የህግ ትንታኔዎች ብቁ ለሆኑ የውጭ ዜጋ ባለቤቶች አነስተኛ ኢንቨስትመንት ጣሪያ $150,000 እንደሆነ ይገልጻሉ። ያ ቁጥር በዓለም አቀፍ ደረጃ ተፈጻሚነት እንዳለው ተደርጎ ከመወሰዱ በፊት ከትክክለኛዎቹ የአፈጻጸም ድንጋጌዎቹ ጋር መያያዝ አለበት። ይሁን እንጂ ሰፋ ያለው ጉዳይ ከአንድ የዶላር ቁጥር በላይ ትልቅ ነው። የቤት ገበያውን ለውጭ ካፒታል መክፈት ኢንቨስትመንት ሊስብ ይችላል። ነገር ግን ከፍተኛ የዋጋ ግሽበት፣ የገንዘብ ምንዛሪ ጫና፣ የቤት እጥረትና በግዢ አቅም ላይ ከፍተኛ ልዩነት ባለባት ሀገር ውስጥ መንግስት አንድ መሰረታዊ ጥያቄ መመለስ አለበት። የውጭና የባለ ሀብቶች ወይም ኢሊት ካፒታል ተራውን ዜጋ ከአቅሙ በላይ በሆነ ዋጋ ከገዛ ከተማው እንዳያፈናቀለው እንዴት ይከላከላል? የውጭ ዜጋ ባለቤትነት በቀጥታ ብዝበዛ ማለት አይደለም አይደል? ኢንቨስትመንትን ይቅርታ ስልክ ገብቶኝ ነው። ኢንቨስትመንትም በቀጥታ ንብረትን ማሳጣት ማለት አይደለም። ነገር ግን የሀገር ውስጥ ደሞዝ እጅግ ደካማ በሆነበት ሁኔታ የውጭ ካፒታል እጥረት ወዳለበት የቤት ገበያ ሲገባ ሁለቱ ኃይሎች ሊገመት የሚችል ውጤት ሊያመጡ ይችላሉ። የንብረት ዋጋ ከተራው ህዝብ ጋር ገቢ ጋር ይልቅ በፍጥነት ደግሞ ይጨምራል እና ተመሳሳይ ስጋት በግብርና መሬት፣ በማዕድን ሀብት፣ በመሰረተ ልማትና በሌሎች ስልታዊ ንብረቶች ላይ ይሰራል። ኢትዮጵያ የውጭ ኢንቨስትመንት ያስፈልጋታል። ነገር ግን የውጭ ኢንቨስትመንት የሀገር አቀፍ ኢኮኖሚ ሉዓላዊነት ምትክ መሆን የለበትም እያለ ነው። አንዲት ሀገር ካፒታልን መሳብ መቻል ያለባት ዜጎቿ በገዛ ሀገራቸው የመስራት እና የንብረት ባለቤት የመሆን የኢኮኖሚ አቅማቸው ተጠብቆ እንዲቆይ የማድረግ ብቃቷን ሳይለቅ መሆን አለበት። ያለበለዚያ ፓራዶክስ ይፈጠራል ማለት ነው። ሀገሪቱ በዋና ዋና የኢንቨስትመንት ዜናዎች ይበልጥ ሀብታም ስትሆን፣ ዜጎቿ ግን በእውነተኛ ባለቤትነት ረገድ ይበልጥ ድሆች ይሆናሉ። በዚህ ውስጥ ደግሞ ፋይዳ የፋይናንስ አካታችነት ወይስ የዲጂታል በር ጠባቂ መንግስት የመጀመሪያው ሁኔታ ነው ምንድን ነው የሚለውን ስናይ የፋይዳ ልማት ሌላ መዋቅራዊ የሽግግርን ያሳያል። ይህም ከባድ ምርመራ የሚገባው ነው። ፋይዳ ምናባዊ የክትትል ስርዓት አይደለም። የኢትዮጵያ ብሔራዊ የብቃት ማረጋገጫ የብሔራዊ መታወቂያ ፕሮግራም በባዮሜትሪክ ማረጋገጫ እና በኤሌክትሮኒክ
KYC የሚሰራ ብሔራዊ የዲጂታል ማንነት መሰረተ ልማት እንደሆነ ይገልጸዋል። ስርዓቱ በባዮሜትሪክ እና የስነ ህዝብ መረጃዎች የሚያካትት ሲሆን ቁጥራቸው በየጨመረ ቁጥር በተቋማት ውስጥ እየተዋሃደ ይገኛል። ይፋዊው ፕሮግራም በአሁኑ ወቅት ከ10 ሚሊዮኖች የሚቆጠሩ ምዝገባዎችን እና ከ150 በላይ የተዋሃዱ ኤጀንሲዎችን ሪፖርት አድርጓል። መንግስት እንዲህ አይነት ስርዓት ለመፍጠር ህጋዊ ምክንያት አሉት። አስተማማኝ ብሔራዊ ማንነት ማጭበርበርን ሊቀንስ፣ የፋይናንስ አካታችነት ሊያሻሽል፣ የመንግስት አገልግሎቶችን ተደራሽነት ሊያቃልል እና ቀደም ሲል መደበኛ መታወቂያ ያልነበራቸውን ሰዎች ሊረዳ ይችላል። ነገር ግን ያው መዋቅር ከባድ የአስተዳደር ጥያቄን ያስነሳል። አንድ ዲጂታል ማንነት ቁጥራቸው ከጊዜ ወደ ጊዜ እየጨመረ ለሚሄዱ አስፈላጊ የህይወት ዘርፎች መግቢያ በር ሲሆን ምን ይከሰታል ብለን መጠየቅ አለብን። ማንነት ከባንክ፣ ከቴሌኮሙኒኬሽን፣ የመንግስት አገልግሎቶች፣ ከንግድ ፈቃድ፣ ከህግ አገልግሎቶችና ከሌሎች ተቋማዊ ስርዓቶች ጋር ከተገናኘ ብሔራዊ መታወቂያው ከመታወቂያ ካርድ በላይ ሆኗል። አንድ ሰው ከመንግስት ጋር ያለው ግንኙነት ከጊዜ ወደ ጊዜ በሽምግልና የሚመራበት መሰረተ ልማት ይሆናል ማለት ነው። ይህ የፋይዳ በአሁኑ ጊዜ የፖለቲካ ተቃዋሚዎችን ለመቅጣት ወይም ፋይናንሳቸውን ለማገድ እየተጠቀመበት መሆኑን አያረጋግጥም። ግን ይህንን አባባል እንደተረጋገጠ እውነታ ለማቅረብ በቂ ማስረጃ የለም። ነገር ግን ሊኖር የሚችለው ስጋት ህዝብ ክትትል ሊያደርግበት የሚገባ እውነተኛ ነው። የተማከለ የባዮሜትሪክ ማንነት ስርዓት ከሚከተሉት አደጋዎች ላይ ልዩ የሆነ ጠንካራ መከላከያ ያስፈልጋል። ያልተፈቀደ ክትትል፣ የፖለቲካ አላግባብ መጠቀም፣ ህገወጥ የመረጃ መጋራት፣ መድሮ ያለበት የአገልግሎት ውሳኔዎች፣ የማንነት ስርቆት፣ እንደገና ደግሞ የአግባብ አገልግሎት መከልከል፣ ያልተፈቀዱ የፋይናንስ ወይም ደግሞ የተቋም ገደቦች የመሳሰሉት አስፈላጊ አገልግሎቶች በበለጠ በማንነት መሰረተ ልማት ላይ ጥገኞች በሆኑ ቁጥር ያ መሰረተ ልማት አላግባብ ጥቅም ላይ ከዋለ የሚከተለው መዘዝ የከፋ ይሆናል። ስለዚህ ትክክለኛው ጥያቄ ዲጂታል ማንነት በባህሪው ጥሩ ነው ወይስ መጥፎ የሚለው አይደለም። ይልቁንም መረጃውን የሚቆጣጠረው ማን ነው? ማን ሊያገኘው ይችላል? በምን ህጋዊ ስልጣን? ምን አይነት ገለልተኛ ቁጥር አለ? እና ስርዓቱ አላግባብ ጥቅም ላይ ከዋለ አንድ ዜጋ ምን አይነት መፍትሄ አለው የሚለው ነው። የዲጂታል ማንነት ስርዓት ዜጎችን ሊያጠናክር ይችላል። ተቋማዊ መከላከያዎችን ከሌሉ ግን ያው ስርዓተ መንግስት ቀደም ሲል ፈጽሞ በማይቻል ደረጃ ዜጎችን እንዲያውቅ፣ እንዲከታተልና እንዲቆጣጠር ስልጣን ሊሰጠው ይችላል። ቴክኖሎጂ የፖለቲካ ውጤቱን አይወስንም፣ ተቋማት እንጂ። ያ የኔ አባባል ነው። የባህረ ሰላጤው ካፒታልን ደግሞ የውጭ አጋርነትና የውጭ ፋይናንስን እንደ ዘላቂ ሉዓላዊነት በመቁጠር ከዚህ በላይ ጠቅሻቸው የነበሩትን ነገር ስናይ ይሄ እንደ ሉዓላዊነት የመቁጠሩ አደጋ የኢትዮጵያ የልማት ስትራቴጂ ከጊዜ ወደ ጊዜ ለካፒታል፣ ለመሰረተ ልማት፣ ለሎጂስቲክስ፣ ለኤነርጂ፣ ለቴክኖሎጂ እና ለስልታዊ ተጽዕኖ የሚደረግ ዓለም አቀፍ ውድድር ውስጥ እየተንቀሳቀሰ ነው እና የባህረ ሰላጤው ሀገራት በተለይም የተባበሩት አረብ ኤሚሬትስ በመላው አፍሪካ ዋና ዋና የኢኮኖሚ ተዋናኞች ሆነዋል። ኢንቨስትመንቶቻቸውም ወደ ወደቦች፣ ግብርና፣ ማዕድን፣ ታዳሽ ኃይል፣ መሰረተ ልማትና ሌሎች ሪል ስቴት ስልታዊ ዘርፎች ይዘልቃሉ። የቅርብ ጊዜ ትንታኔዎች የተባበሩት አረብ ኤሚሬትስ የአፍሪካ ኢኮኖሚያዊ አሻራ እጅግ ከፍተኛ እና ከጊዜ ወደ ጊዜ ከጂኦፖለቲካዊ ተጽዕኖ ጋር የተሳሰረ እንደሆነ ይገልጻሉ እና የኢትዮጵያ የባህረ ሰላጤውን የቻይናን፣ የአውሮፓን፣ የአሜሪካን ወይም ሌላ የውጭ ኢንቨስትመንት ብትቀበል በባህሪው ምንም ስህተት የለውም።
አደጋው በማንኛውም ውጫዊ ደጋፊ ወይም ፓትሮን ላይ መዋቅራዊ ጥገኝነት ውስጥ መውደቅ ላይ ነው። የውጭ ካፒታል መጽዋዕት አይደለም። ከንግድ ጥቅሞች፣ ከስልታዊ ፍላጎቶች እና ከሚጠበቁ ውጤቶች ወይም ኤክስፔክቴሽን ጋር አብሮ ይመጣል። ስለዚህ ኢትዮጵያ መጠየቅ አለባት፣ ለካፒታሉ ምን እየተለወጠ ነው? መሬት ነው? ማዕድን መብቶች ነው? የመሰረተ ልማት ስምምነቶች ሪል ስቴትነት ነው? የፖለቲካ ተጽዕኖ ነው? ስልታዊ ደራሽነት ነው? እና የረጅም ጊዜ ነው? የረጅም ጊዜ ገቢ ነው? መልሱ አዎ ከሆነ ለእነኚህ ነገሮች ሁሉ እያንዳንዱ የንግድ ልውውጥ ዛሬ ወደ ሀገር ውስጥ በሚገባው የገንዘብ መጠን ብቻ ሳይሆን ኢትዮጵያ ነገ አሳልፋ በምትሰጠው ነገር ጭምር መገምገም አለበት። ከቅሪተ አካል ነዳጅ ወይም ፎሲል ፊውል ወደ ሌላ አማራጭ የሚደረገው ዓለም አቀፍ ሽግግር ምክንያት የባህረ ሰላጤው ሀገራት ሀብት የግድ ይጠፋል የሚለው ክርክር በጣም ቀላል እይታ ነው። የባህረ ሰላጤው ብሔራዊ የሀብት ፈንዶች ሶቨሬን ዌልዝ ፈንድስ ካሁኑ ከዘይት ባሻገር ወደ ሎጂስቲክስ፣ ቴክኖሎጂ፣ ታዳሽ ኃይል፣ ማዕድን፣ ግብርናና ዓለም አቀፍ መሰረተ ልማት ላይ እንደ ኢንቨስትመንታቸው ለመባዛት እየሞከሩ ነው። ይሄ የአረቦች ፍላጎት ነው ማለት ነው። ስለዚህ የበለጠው ጠንካራ ክርክር የባህር ሰላጤው ካፒታል ዝም ብሎ ይጠፋል የሚለው አይደለም። የውጭ ካፒታል በባህሪው ለውጭ ሀገራት ስለ ታዋቂ ቅድማዊ የሚሰጣቸው ጉዳዮች ተገዥ ነው የሚለው እንጂ እና መንግስት ይለወጣሉ፣ መንግስታቶች እና ገበያዎች ይለወጣሉ፣ ጦርነቶች ይለወጣሉ፣ የኢነርጂ ስርዓቶች ይለወጣሉ፣ ጂኦ ፖለቲካዊ ጥምረቶች ይለወጣሉ። የረጅም ጊዜ የኢኮኖሚ ሞዴሏን በውጭ ደጋፊዎች ዙሪያ የምትገነባ ሉዓላዊት ሀገር የእነዚያ ደጋፊዎች ቅድሚያ የሚሰጧቸው ነገሮች ሲቀየሩ በህይወት ለመቀበል የሚያስቸግር ወይም የሚያስችል በቂ የሀገር ውስጥ የኢኮኖሚ አቅም ማቆየት አለባት እና ስለዚህ ይበልጥ ጥልቁ ችግር መሬት፣ ማንነት፣ ካፒታል እና ቴክኖሎጂ ሲገናኙ ነው። እነዚህ ጉዳዮች ተለይተው እንደታዩ ነጠላ ክስተቶች ሊመረመሩ አይገባም። የኮሪደር ልማት መሬትን ይመለከታል። የንብረት ማሻሻያ ባለቤትነትን ይመለከታል። የስነ ህዝብ ለውጥ ህዝብን ይመለከታል። ፋይዳ ማንነትን ይመለከታል። የውጭ ኢንቨስትመንት ካፒታልን ይመለከታል። አዲስ አበባ ፊንፊኔ ክርክር ግዛትን እና የፖለቲካ ስልጣንን ይመለከታል እና በተናጠል ሲታዩ እያንዳንዳቸው እንደ ዘመናዊ እርምጃ፣ የአስተዳደር ማሻሻያ፣ የኢንቨስትመንት ፖሊሲ ወይም ህገ መንግስታዊ ጥያቄ ተደርገው ሊከላከሉላቸው ይችላሉ። ነገር ግን አንድ ላይ ሲደመሩ በጣም ትልቅ ጥያቄ ያስነሳሉ። ምን አይነት ኢትዮጵያ እየተገነባች ነው? ምን አይነት ኢትዮጵያ እየተገነባች ነው? አንዲት ሀገር ዜጎቿን ሳታፈናቅል፣ ንብረት ሳታሳጣ ዘመናዊ መሆን ትችላለች? አዎ ትችላለች። አንዲት ሀገር የኢኮኖሚ ሉዓላዊነቷን አሳልፋ ሳትሰጥ የውጭ ኢንቨስትመንትን መሳብ ትችላለች? አዎ ትችላለች። አንዲት ሀገር የፖለቲካ ክትትል ሳትፈጥር ዲጂታል ማንነትን መፍጠር ትችላለች? አዎ ትችላለች። አንድ ዋና ከተማ የገነቡት ማህበረሰቦች ሳያጠፉ እንደገና ሊለማ ይቻላል። እነኛን ሳይጠፉ እንደገና ሊለማ ይችላል የአንድ ማህበረሰብ ሁኔታ። እናም ብሔራዊ ምክክር በቁጥር ብቻ ትልቅ ከመሆን ይልቅ በእውነት አካታች ሊሆን ይችላል። ስለዚህ ፈተናው ዘመናዊነት ራሱ አይደለም። ፈተናው ዘመናዊነቱን ማን ይቆጣጠረዋል? ማን ይጠቀምበታል? ማንስ ይከፍልበታል? እና አልቀበልም ማለት ስልጣን ያለው ማን ነው የሚለው ነው። እና ከዚህ ጋር ከብሔራዊ ዋልታ ረገጥነት ባሻገር ብቸኛው ዘላቂ መውጫ የኢትዮጵያ ትልቁ ተጋላጭ ውሎ አድሮ የትኛውም ነጠላ ብሔር ሳይሆን ወይም ደግሞ ላይሆን ይችላል። ይልቁንም የፖለቲካ ልሂቃን ተራውን ዜጋ እርስ በርሱ በመከፋፈል መቼ
እንደሚጠቀሙ የመረዳት የሀገሪቱን አለመቻል ሊሆን ይችላል። አማራ፣ ኦሮሞ፣ ትግሬ፣ ሶማሌ፣ አፋር፣ ሲዳማ፣ ጉራጌ፣ ወላይታና እያንዳንዱ ሌላው የኢትዮጵያ ማህበረሰብ ህጋዊ ታሪካዊ ተሞክሮዎች፣ ቅሬታዎችና ምኞቶች አሏቸው። እነዛ ልዩነቶች ዝም ብለው ሊሰረዙ አይችሉም። ነገር ግን ላልተወሰነ ጊዜ እንደ ጦር መሳሪያ ሊነቆሩ ይገባል እና መሬቱን የሚያጣ የኦሮሞ ገበሬ፣ ከታሪካዊ ሰፈሩ የተፈናቀለ የአማራ ቤተሰብ፣ ከጦርነት በኋላ መልሶ የሚገነባ የትግራይ ተወላጅ፣ ዋስትና ማጣት የሚጋፈጥ የሶማሌ ማህበረሰብ ወይም ከቤት ዋጋ መናር የተነሳ ቤት መግዛት ያቃተው የኢትዮጵያ ዜጋ በጣም የተለያየ ታሪክ ሊኖራቸው ይችላል። ነገር ግን አሁንም አንድ መሰረታዊ ፍላጎት ሊጋሩ ይችላሉ። ያለምንም ማስገደድ በሰላም የመኖር፣ የንብረት ባለቤት የመሆን፣ በፖለቲካ የመሳተፍ እና የማህበረሰባቸውን መጻኢ እድል የመወሰን መብት ማለታችን ነው። መልሱ አንድ ብሔር ሌላውን ማሸነፍ ሊሆን አይችልም። ያ በተለየ ሰንደቅ ዓላማ ስር ያንኑ አዙሪት በድጋሚ የሚፈጥር ነው ብቻ ነው ማለት ነው። ያን ይፈጥራል። አማራጩ በኩል ዜግነት፣ በህገ መንግስታዊ መብቶች፣ በተጠያቂነት መስተዳደር፣ ግልጽ በሆነ የመሬት አስተዳደር፣ ፍትሐዊ ካሳ፣ ገለልተኛ ፍርድ ቤቶች፣ እውነተኛ ምክክርና እያንዳንዱ ማህበረሰብ ባህላዊ ታሪካዊ ቅርሶች ጥበቃ ላይ የተመሰረተ የፖለቲካ ቃል ኪዳን ወይም ደግሞ ኮምፓክት ነው። ኢትዮጵያ ልትገዛው የምትፈልገው ሌላ ህዝብ አያስፈልግም። ኢትዮጵያ በህይወት ለመቀጠል አንዱ ህዝብ በሌላው ላይ የበላይነት እንዲኖረው የማይፈልግ መንግስት ያስፈልጋታል። የአፍሪካ ቀንድ የኢትዮጵያ ውስጥ ግጭቶች በውስጥ ብቻ ተወስነው እንዲቀሩ ለማድረግ እጅግ የተሳሰረ ነው። በኢትዮጵያ ውስጥ ያለው አለመረጋጋት በኤርትራ፣ በሶማሊያ፣ በሱዳን፣ በጅቡቲ እና በሰፊው ቀይ ባህር አካባቢ ላይ ተጽዕኖ ያሳድራል እና ስለዚህ የሀገር መበታተን መዘዞች ከኢትዮጵያ ድንበር ባሻገር በጣም ይርቃሉ። በመሆኑም በኢትዮጵያውያን ፊት ያለው ምርጫ አንድ መንግስት ከመደገፍ ወይም ከመቃወም የበለጠ ሰፊ ነው። በሁለት መጻኢ ዕድሎች መካከል የሚደረግ ምርጫ ነው ማለት ነው። በሌላው መልኩ አንዱ መጻኢ ዕድል ከጊዜ ወደ ጊዜ እየተማከለ የመጣ የፖለቲካ ስልጣን፣ የተበታተኑ ማህበረሰቦች፣ የተከማቸ የመሬት ባለቤትነት፣ የውጭ ላይ ጥገኝነት ያለው ካፒታል፣ በዲጂታል መንገድ የሚመራ ዜግነት እና ጥቅሙ ቀድሞውኑ ሀብትና ስልጣን ላላቸው አካላት ያለ አግባብ የሚተርፍ ልማት ነው እና ሌላው ግን ዘመናዊነት ዜግነትን ከማዳከም ይልቅ የሚያጠናክርባት ኢንቨስትመንት የሀገርን ሀብት ዝም ብሎ ከማዛወር ይልቅ ብሔራዊ ሀብትን የሚፈጥርባት ቴክኖሎጂ ዜጎችን ለመንግስት በቋሚነት እንዲታዩ ከማድረግ ይልቅ የሚጠበቅባት እና ልማታዊ ታሪካዊ ህብረተሰቦች እንዲፈናቀሉ ሳይሆን በመጻኢ ዕድሉ ላይ እንዲሳተፉ የሚፈቅድባት ብዙሃዊናዊት ወይም ፕሉራሊስቲክ ኢትዮጵያ ናት። ዓላማው ለምን ማቆም መሆን የለበትም። ዓላማው ልማትን ማቆም መሆን የለበትም። ዓላማው ልማቱ የህዝብ እንዲሆን ማድረግ መሆን አለበት። ይህ ደግሞ የኢትዮጵያውያን ከአማራ አንጻር ኦሮሞ፣ ከኦሮሞ አንጻር አማራ፣ ከትግራይ በአንጻር አማራ፣ ከክልል በአንጻር ክልል ከሚባሉ ሰው ሰራሽ ምርጫዎች ባሻገር እንዲመለከቱ ይጠብቃል። ጥልቁ ጥያቄ የኢትዮጵያ ህዝቦች የሀገራቸው መጻኢ ዕድል ባለቤቶችና ደራሲዎች ሆነው ይቀጥላሉ ወይስ የሀገሪቱ መሬት፣ ካፒታል፣ ተቋማትና መረጃዎች በዙሪያቸው በድጋሚ ሲደራጁ ተመልካቾች ብቻ ይሆናሉ የሚለው ነው ማለት ነው። እና እውነተኛ ብሔራዊ ምክክር ሊጋፈጠው የሚገባው ድፍረት ሊኖረው የሚገባው ጥያቄ ነው ማለት ነው። አመሰግናለሁ። አበበ ነኝ።